21 ዓመታት በከፍተኛ ብስለትና ብቃት ሲመሩ የቆዩት ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ተለዩ። ይህንን በተመለከተ ከኢፌዴሪ መንግስት የሚኒስትሮች ምክር ቤት የተሰጠ መግለጫ። ይህ ዜና የተሰማው ከዛሬ 14 ዓመት በፊት ነሐሴ 14 2004 ዓ.ም ነበር። የኢትዮጵያ ጠቅላይ ሚኒስትር የሆኑት መለስ ዜናዊ ሲታከሙ በነበሩበት የቤልጅየም ሆስፒታል ሕይወታቸው አለፈ የሚለውን ዜና ኢቲቪ ብቻ ሳይሆን የዓለም መገናኛ ብዙሃን የዛች ማለዳ ዜና ያደረጉት። ከሁለት ወራት በላይ ከህዝብ እይታ ውጪ የሆኑት መለስ ዜናዊ ሕይወታቸው ማለፉን መንግስት ሲገልጽ ኢትዮጵያን በሁሉም አቅጣጫ ማቅ ለብሰው አልቅሰዋል። ይታከሙበት የነበረው የቤልጅየሙ ሴንት ሉክ ዩኒቨርሲቲ ሆስፒታል የማለፋቸውን መርዶ በእኩለ ሌሊት ለቤተሰቡና በዚያች ለነበሩት የመንግስት ባለስልጣናት ካሳወቀ በኋላ በጽሁፍ የሚመጣው የሞት ሪፖርት ሳይጠበቅ ወደ አዲስ አበባ ስልክ ተደወለ። በቤልጅየም ሆስፒታል የአቶ መለስ ጓደኞችና ጓዶች በአስተማሚነትም በጠያቂነትም ይገኛሉ። የቀድሞ የሀገሪቱ ምክትል ጠቅላይ ሚኒስቴር አዲሱ ለገሰ፣ የቀድሞ ምክትል የውጭ ጉዳይ ሚኒስቴር ብርሃኔ ገብረ ክርስቶስ፣ በቤልጅየም የኢትዮጵያ አምባሳደር የነበሩት ካሱ ኢላላና መሰል ስም ያላቸው ሰዎች በሆስፒታል ውስጥ ይገኛሉ። ከቤልጅየም መርዶ ወደ ኢትዮጵያ መንግስት እንደደረሰ የተደረገው በወቅቱ ምክትል ጠቅላይ ሚኒስቴር ለነበሩት ኃይለማርያም ደሳለኝ ማሳወቅ ነበር። እርሳቸውም ይህን እንደሰሙ የመጀመሪያ ያሉትን ውሳኔ ወሰኑ። በዚያች ማለዳ ሀገር እኩል ሲደነግጥ ታይቷል። ሰራተኞች ስራቸውን፣ ነጋዴዎች ሱቃቸውን፣ መንገደኞች ጉዟቸውን ትተው እንዲሁም ዘግተው በድንጋጤና በሐዘን ደንዝዘዋል። የጠቅላይ ሚኒስቴሩን ፖለቲካዊ አመለካከት የማይወዱት ታዋቂ ተቃዋሚዎቻቸውም ጭምር በማለዳ ሐዘናቸውን ሲገልጹ በሚዲያ ተሰምተዋል። ሁለት አካላት ግን በደስታ ፈንድቀው ተደሰቱ። ሰላም ውድ የፈንዲሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች፣ ሁሌም አዳዲስና አስገራሚ የሆኑ ፕሮግራሞችን ይዞ የሚቀርብላችሁን ቻናላችንን ላይክ እና ሰብስክራይብ በማድረግ ይደግፉ። ሙሉ ስማቸው መለስ ዜናዊ አስረስ ይባላል። ለ21 ዓመታት የመሯትን ሀገር ለመጨረሻ ጊዜ ወክለዋት በዓለም አቀፍ መድረክ ላይ የተገኙት በብራዚል ነበር። ሆኖም አልተሳካላቸውም። ከዚህ አስቀድሞ ከሰኔ 11 2004 ዓ.ም ጀምሮ በሜክሲኮ ሎስ ኮቦስ በተሰኘው የቡድን 20 ሀገራት ጉባኤ ላይ አቶ መለስ የአፍሪካ ሀገራትን ጉዳይ አጀንዳ አድርገው ሲከራከሩ 2 ቀናትን አሳልፈዋል። ከዚህ የቡድን 20 ስብሰባ በኋላ ወደ ብራዚል ተጉዘው በሪዮ ዲ ጄኔሮ በተባበሩት መንግስታት አሰናዳጅነት የአካባቢውና የልማት ጉባኤ ላይ መሳተፍ ነበረባቸው። ወደ ብራዚል ከማቅናታቸው አስቀድሞ ግን የሜክሲኮን ስብሰባ በማስመልከትና እርሳቸው የመሩትን የድርድር ቡድን ሀብታሞቹ በማደግ ላይ ላሉ ሀገሮች ለመሰረተ ልማት ግንባታ የሚሆን ገንዘብ መልቀቅ አለባቸው ብሎ እንደተከራከረ መግለጫ ሲሰጡ እጅግ ከስተውና አንዳች የጤና መጓደል እንዳለ በሚያሳብቅ ሁኔታ በቴሌቪዥን ታዩ። የሜክሲኮ ስብሰባ እንዳለቀ ወደ ብራዚል ያቀኑት መለስ ዜናዊ ከሰኔ 13 እስከ ሰኔ 15 ድረስ በቆየው የሪዮ ዲ ጄኔሮ ጉባኤ ላይ መገኘት ነበረባቸው። ሆኖም ህመማቸው በመግፋቱ ስብሰባውን አቋርጠው ንግግርም ሳያደርጉ ወደ አዲስ አበባ ተመለሱ። ብዙም ሳይቆዩ ቤልጅየም ወደሚገኘው የሴንት ሉክ ሆስፒታል ተላኩ። ሆስፒታሉ ከዛም በፊት የህክምና ክትትል የሚያደርጉበትና ከሐኪሞቹ አንደኛው ጓደኛቸው በመሆኑ የመረጡላቸው መሆኑንም ባለስልጣኖች አክለው ተናግረዋል። እርሳቸው ሆስፒታል በተመለከተ መንግስት የሰጠው አንድም መግለጫም ሆነ አስተያየት ሳይኖር የአፍሪካ ህብረት ስብሰባ ሐምሌ 9 2004 ዓ.ም በአዲስ አበባ መካሄድ ጀመረ። የህብረቱ የወቅቱ ሊቀመንበር የነበሩት የሴኔጋሉ ፕሬዝዳንት ማኪሳልም ጠቅላይ ሚኒስቴር መለስ ዜናዊ በጤና እክል ምክንያት በጊዜው በመካከላችን መገኘት አልቻሉም፣ መልካሙን ሁሉ እመኝላቸዋለሁ ብለው ሲናገሩ ኢትዮጵያን የመሪያቸውን መታመም ከአፍሪካ መሪ ሰሙ። ከዚያ በኋላ የመንግስት ባለስልጣናት ስለ ጉዳዩ በተለያዩ ማህበራዊ ሚዲያዎች ላይ የተለያዩ ነገሮችን መናገር ሲጀምሩ ነው። በኢንፌክሽን ምክንያት ሕይወታቸው ያለፈው የአቶ መለስ መርዶ የተነገረው
ለአቶ ኃይለማርያም ደሳለኝ እንደነበር የሚያስታውሱ አንድ የቀድሞ ሚኒስቴር እንደተናገሩት ሌሊት ላይ ምክትል ጠቅላይ ሚኒስቴሩ ሁላችንንም ከያለንበት ከቤታችን ጠሩን ይላሉ። በዚያ ሌሊት አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስቴርነትን ደርበው ምክትል ጠቅላይ ሚኒስቴርም ነበሩ። አቶ መለስ ሆስፒታል ከገቡበት ጊዜ አንስቶም የሀገሪቱ መሪ እርሳቸው ሆነዋል። በዚያ ሌሊት ወደ ቤተ መንግስት የተጠሩት የመንግስት ባለስልጣናትም መርዶን ካለቃቸው ሰሙ። ቀጥሎ በፍጥነት መከናወን ያለበት ነገር ተብሎ ሌሊት በተጠራው የሚኒስተሮች ምክር ቤት ውስጥ አጀንዳ የሆነው የኢትዮጵያ ሕዝብ የመሪውን ሞት ከቢቢሲና ከሌሎች ዓለም አቀፍ የመገናኛ ብዙሃን ሳይሰማ በፍጥነት እኛው ልንነግረው ይገባል የሚል ነበር። ስለ ጉዳዩ መረጃ የደረሰውን የቤልጂየም መንግስት የጠቅላይ ሚኒስቴሩ ሕይወት ያለፈበትን የሴንትሪ ሉክ ሆስፒታልንና የኢትዮጵያን መንግስት ባለስልጣናት በመጠየቅ መረጃ ለማግኘት የሚደረገው ዓለም አቀፍ መገናኛ ብዙሃን ርብርብና አዲስ አበባ ላይ ያሉ የመንግስት ባለስልጣናት የሳንቀደም እንቅደም ሩጫ እስከ ሌሊቱ 12 ሰዓት ድረስ ቀጠለ። በዚያ ማለዳ 12 ሰዓትም በጽሑፍ የቀረበው የመንግስት መግለጫን መንግስታዊ የመገናኛ ብዙሃን ኢቲቪ አሰራጨ። ሀገራት መሪዎቻቸው ሲሞቱ የሚከተሏቸው ፕሮቶኮሎች አሉ። ፕሬዝዳንት ወይም ጠቅላይ ሚኒስቴር ከሞተ መርዶን እንዲያረዱ የሚደረጉት በምክትልነት ሀገሩን የሚመሩ ሰው ናቸው። ኢታማዦር ሹም፣ ምክትል ፕሬዝዳንት፣ አፈጉባኤ ሚኒስቴር ወይም ሌላ ባለስልጣን ሕይወቱ ሲያልፍ ዜናውን ይፋ የሚያደርጉት ደግሞ ፕሬዝዳንት ወይም ጠቅላይ ሚኒስቴር ናቸው። የወቅቱ መንግስት የአቶ መለስን ሞት ያስነገረው እንዲህ ባለ ፕሮቶኮል ሳይሆን በዜና አንባቢ ነው። ከዚያ በኋላ የጠቅላይ ሚኒስቴሩ ሕይወት ያለፈባት ቤልጂየም ባለስልጣናቱም ሆነ ሆስፒታሉ ትናንት ምሽት በኢንፌክሽን ምክንያት ሕይወታቸው አለፈ የሚለውን መግለጫ ሰጡ። የኢትዮጵያን ሐዘን አድማስ አልነበረውም። ሁሉም በየአካባቢው ድንኳን ጥሎ ማቅ ለብሶ ማዘን የጀመረው በዚያው ረፋድ ነበር። ሁሉም ስራውን አቁሞ ወደ ሐዘን የገባበት ያቺ ማክሰኞ ማለዳ ሁለት አካላትን ደግሞ አስደስታለች። አንደኛው አልሸባብ ሲሆን ሁለተኛው ደግሞ የግንቦት ሰባት የፕሮፓጋንዳ ክንፍ የነበረው ቡድን ነው። አልሸባብ መግለጫ አውጥቶ የአቶ መለስ ረፍት ለኛ በረከት ነው አለ። የግንቦት ሰባት ፕሮፓጋንዳ ኃይሎችም ነጭ ሸሚዝ ለብሰው ኢሳት ስቱዲዮ በመገኘት እንኳን ደስ አለ በመባባል ሐሴት አደረጉ። በመለስ ሞት ብዙ ትርፍ እንደሚያገኙ የሚያውቁት የግብፅና የኤርትራ ባለስልጣናት ዕለቱን ያሳለፉት ምንም አስተያየት ሳይሰጡ ነበር። ሆኖም ገንዘብ ሰጥተው ባሰማራቸው የፕሮፓጋንዳ ልሳኖቻቸውና በተለይ የሻዕቢያ መንግስት ይደግፎ የነበረው አልሸባብ በኩል የጠቅላይ ሚኒስቴሩን ሞት በደስታ መግለጫና ነጭ ልብስ በመልበስ ተደስተው አሳለፉት። ኢትዮጵያ ግን ለሞተ ሰው ማልቀስ ወግና ባህላቸው ነበርና ሐዘናቸውን መወጣታቸውን ቀጠሉ። በወቅቱ አቶ መለስን በማስታመምና ኢትዮጵያ ውስጥ የሚገኙ የነበሩ ሰዎች ስለ መለስ ሁኔታ ሲናገሩ እንዲህ ይላሉ። አቶ መለስ በሆስፒታል በነበሩበት ጊዜ ከህመማቸው የሚያገግሙበትና ደህና የሚሆኑበት የተለያየ ወቅት ነበር የሚሉ አንድ የመንግስት ሹም በተሻላቸው ወቅት ደጋግመው ወደ ኢትዮጵያ ይደውሉ እንደነበር ያብራራሉ። ደጋግመው ይደውሉላቸው ከነበሩ ሰዎች መካከል የህዳሴ ግድቡ ግንባታ ላይ የነበሩትን ዋና ኃላፊዎች አስታውሳለሁ የሚሉ አንድም የቀድሞ ባለስልጣን ተናግረዋል። የአማራ ክልል ፕሬዝዳንት የነበሩትን አቶ አያሌው ጎበዜን ደውለው የክረምቱ ዝናብ ይዞታና የአርሶ አደሩን የእርሻ እንቅስቃሴ ሲጠይቋቸው ትዝም ይለኛል ይላሉ። የጸጥታ ኃላፊዎችና የፕሮጀክት ኃላፊዎችንም ያገኟቸው ነበር። ከአቶ ኃይለማርያም ደሳለኝ ጋርም በተደጋጋሚ ይገናኙ ነበር ሲሉም ያክላሉ። ሆኖም ይህንን ድርጊታቸውን እንዲያቆሙና ዋና ትኩረታቸውን ሕክምናው ላይ እንዲያደርጉ ከዶክተሮቹ በኩል ግፊት እንደነበር ይገልጻሉ። አቶ መለስም ኢትዮጵያ ውስጥ ካሉ ባለስልጣኖች ጋር ሙሉ በሙሉ መደዋወል ያቆሙት በመጨረሻው ሳምንት ላይ ነው ሲሉም ይገልጻሉ። ነሐሴ 14 እኩለ ሌሊት ላይ የመለስን ሞት የሰማው የቤልጂየም የውጭ ጉዳይ ሚኒስቴር የሽኝት ፕሮግራም ማድረግ አለብኝ ብሎ ይህ እስኪከናወን
በማግስቱ ጠዋት ውሎ በብራስልስ ሆነ። መንገደኞችን አድርሶ ሌላ መንገደኞችን ይዞ መመለስ የነበረበት የኢትዮጵያ አየር መንገድም አስከሬን ይዘና የሚል ትዕዛዝ ተሰጠው። አውሮፕላን ይላክልን የሚለውን ጥያቄ ያቀረቡትም በወቅቱ የኢትዮጵያ አየር መንገድ ቦርድ አመራር አባል የነበሩትና በዚያው በቤልጅየም ከአቶ መለስ ጋር የከረሙት አቶ አዲሱ ለገሰ ናቸው። አየር መንገዱ አስከሬኑን ወደ ኢትዮጵያ ቶሎ ማምጣት አለበት በመባሉ ከአዲስ አበባ ለዚህ እንዲሆን የተዘጋጀ አውሮፕላን መጠበቅ ሳይፈለግብን ጠዋት ለመንገደኞች ማጓጓዣ ብራስልስ የገባውን አውሮፕላን ተጠቀምን ይላሉ። የመቻኮላችን ምክንያት አዲስ አበባ ላይ ሐዘናቸውን መግለጽ የሚፈልጉ ሰዎች ከተለያዩ አቅጣጫዎች ወደ መስቀል አደባባይ መሄድ መጀመራቸው ነበር ይሉና ይሁን እንጂ የቤልጅየም መንግስት አስከሬን ሽኝት ማድረግ አለብኝ በማለቱ መዘግየታችን አልቀረም። ሆኖም ምሽት ላይ አዲስ አበባ ገባን ይላሉ አንድ የቀድሞ ባለስልጣን። አቶ መለስ ዜናዊ በ57 ዓመታቸው ሕይወታቸው ሲያልፍ በወቅቱ የነበሩት መገናኛ ብዙሃንና ባለሙያዎች በኢትዮጵያም ሆነ በአፍሪካ ቀንድ ዋነኛ የሆነ የስልጣን አመራር ችግር ሊፈጠር እንደሚችል ደጋግሞ ይገልጹ ነበር። ሞታቸው ለአፍሪካም ሆነ ለኢትዮጵያ ትልቅ ኪሳራ ነው የሚሉ ታዛቢዎች እርሳቸውን በመተካት ወደ ስልጣን የሚመጡት አቶ ኃይለማርያም ደሳለኝ ልምድም ሆነ የቀድሞ አለቃቸውን ያህል ክህሎት ስለሌላቸው የሀገሪቱን ሰላምና ልማት ማስቀጠል ይሳናቸዋል የሚለውንም ያስተጋቡበት ነበር። አልጀዚራ የሶማሊያን ሽብር ኃይሎች ለመፋለም ሆነ ሱዳንን ሰላም ለማድረግ ትልቅ ሚና የነበራቸው አቶ መለስ ሲሞቱ ይህንን ክፍተት የሚሸፍን መሪ በቀጠናው የሚኖር አይመስለኝም አለ። ቢቢሲ የጠቅላይ ሚኒስቴሩ ሕልፈት ቀጠናዊ ቀውሱን ያባብሰዋል ሲል አካባቢውንም ያረጋጉትና ኢትዮጵያም የቀንዱ ተደማጭ አገር እንድትሆን እያረጉም ነበር ሲል አተተ። በእርግጥም ከእርሳቸው ሞት በኋላ ባሉት ዓመታት ኢትዮጵያም ሆነች የአፍሪካ ቀንድ እልም ወዳለ ቀውስ ውስጥ ገብተዋል። ለ21 ዓመታት የመሯት ኢትዮጵያ እንዲህ ያለ አደጋ ውስጥ እንዳትገባ ከፍተኛ ስጋት እንደነበራቸው የገለጹት አቶ መለስ ከ13 ዓመታት በፊት ለታተመው ዘመን መጽሔት እንዲህ አሉ። ሁል ጊዜ ከእንቅልፍ የሚያባንነኝ ነገር ፍርሃት ነው። ይህች ከ1000 ዓመት በፊት ታላቅ የነበረች ሀገር ባለፉት 1000 ዓመታት ወደ ታች ስታሽቆለቁል ታይታለች። በሚሊዮን የሚቆጠሩ ዜጎቿ የሚራቡባትና የሚሞቱባት ህልውናዋ አደጋ ላይ ወደቀባትም ሀገር ሆናለች። የአሁኑ ፍርሃቴ ግን የሀገሪቱ ህልውና አይደለም። ይህንን አልፈነው ሄደናል። እኔን የሚያስፈራኝ አንድ ሰው የሆነ ቦታ ላይ በሚሰራው አደገኛ ስህተት ምክንያት አሁን በዚህ ታላቅ ሀገር ውስጥ ፍንጩ መታየት የጀመረው የህዳሴ ጭላንጭል ተመልሶ እንዳይበዘብዝ ነው ሲሉ የተናገሩትን ንግግር መጽሔቱ አስፍሮታል። አቶ መለስ ዜናዊ ደጋፊዎቻቸው በብዙ ሺህ ዓመታት የሀገሪቱ ታሪክ ውስጥ ታይቶ የማይታወቅ ልማት ያመጡ፣ ለሺህ ዘመናት የትኛውም የኢትዮጵያ መሪ ያላሳካውን በአባይ ወንዝ ላይ የህዳሴ ግድብን መገንባት የጀመሩ፣ ኢትዮጵያንም ከምትታወቅበት የረሃብ መዝገብ ላይ የአፍሪካን ህብር ወደ ተባለ እድገት የቀየሩ የመጀመሪያው መሪ መሆናቸውን ይናገሩላቸዋል። ረጅም የመንግስትነት ታሪክ ባላት ኢትዮጵያ ውስጥ ነፃ ሚዲያን በአዋጅ በመፍቀድ ቢያንስ ከ1983 እስከ 1997 ለ14 ዓመታት በተሟላ ሁኔታ እንዲተገበር ያደረገ፣ በጋዜጣና በመጽሔት እየተዘለፈ ሀገር መምራት እንደሚቻል ያሳየ፣ ዴሞክራሲን ለመጀመሪያ ጊዜ ኢትዮጵያ ውስጥ የተገበረ ይሏቸዋል። በሀገሪቱ ታሪክ ተቃዋሚዎችን መሪን ለመጀመሪያ ጊዜ በፓርላማ ላይ ሲቃወሙና ሲከራከሩ የታዩት ለመጀመሪያ ጊዜ በእርሳቸው ዘመን ነው የሚሉ ሰዎችም እስከ ህልፈታቸው ድረስ ፓርላማቸው ከተቃዋሚ አባላት ነፃ ሆኖ እንደማያውቅ ይናገራሉ። ተቃዋሚዎቻቸው ደግሞ ያላቸውን የዲፕሎማሲ ክህሎትና ተደማጭ የመሆን ጥበብን ተጠቅመው የኢትዮጵያ ጠላት የሆነችውን ኤርትራን ማጥፋት ነበረባቸው ይላቸዋል። ያም ሆነ ይህ ግን አቶ መለስ ዜናዊ በስልጣን ላይ በነበሩበት ወቅት ለሀገራቸው መደረግ ያለበትን ነገር ሲያደርጉ የነበሩ መሪ ናቸው። ውድ የፈንዲሼ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የቀድሞ የኢትዮጵያ ጠቅላይ ሚኒስቴር ስለነበሩት መለስ ዜናዊ የመጨረሻ ቀናቶች አስቃኘናችሁ። ፕሮግራማችን ከተመቻችሁ ላይክ እና ሰብስክራይብ በማድረግ ይደግፉን።
በቀጣይ ፕሮግራም እስክንገናኝ ሰላም ለሁላችን ይሁን።